እናንተ በዚች ቆንጆ እህታችን ላይ የተፈጸመባትን ግፍ ሰማችሁ አይደለም? ወላሂ እኔ በጣም ነው ያሳዘነችኝ። እኔ ምስኪን እኔ ከርታታት እንደው አላህ ባለችበት ይጠብቃት። እኔ ምን ማለት እንዳለብኝ አላቅም። እርግጠኛ ነኝ ብዙዎቻችሁ ሰምታችሁት ይሆናል። ካልሰማችሁ ደግሞ ልንገራችሁ። እኔ ያው ካልተነፈስኩ ስለማይሆንልኝ የመጣሁት ማለት ነው። እሱ ምንድነው መሰላችሁ እንግዲህ ጉዳዩ የተፈጠረው በሳውዲ አረቢያ በመዲና ነው ማለት ነው። እና ከአንድ ኢጃዛ ቤት ውስጥ ነው ጉዳዩ የተፈጠረው። ከአንድ ኢጃዛ ቤት ውስጥ 4 ልጆች ይኖራሉ ማለት ነው። ከአራቶቹ መካከል ደግሞ አንዱ ወንድ ነው ተባለ። ድንቅ ወንድ ይቀዘናም ማለት ነው። እና አንድ ወንድና 4 ሴቶች ሆነው ከአንድ ኢጃዛ ቤት ይኖራሉ። የኢጃዛ ቤቱ ኃላፊ ደግሞ ወንድየው እንደሆነ ነው የተነገረው ማለት ነው። ከዛ ያገሬ ልጆች እኔ ብዙ ጊዜ ግን ኮንትራት ቤት ይግደለኝ ኮንትራት ቤት ስለ አንዳንድ በውጭ የሚሰሩቶች ትሳደባላችሁ። አያችሁ ያገሬ ልጆች ሰው መጣ ነገር መጣ ትላለች አቴ ማለት ነው። ወላሂ ማለት በሚረባ ነገርም ተጣሉ የተባሉበት ነገር ራሱ የሚያስጠላ ነገር ማለት ነው። እኔ እንጃ። ከዛ ኢጃዛ ቤት 5 ነው እየኖሩ ኃላፊው እሱ ነው አሉ። እነዚያ ሴቶች በእንትን ተጣሉ አሉ ማለት ነው። በቻርጀር ተጣሉ አሉ ከዚያ ኢጃዛ ቤት። ከዛ በኋላ ወንድየው ይችን ልጅ ደበደባት አሉ ማለት ነው። ማን የኢጃዛ ቤቱ ኃላፊ በጣም ነው አሉ የደበደባት፣ ደም በደም እስከምትሆን ድረስ ደበደባት ምናምን፣ ከጥቅም ውጭ አድርጓታል አሉ በጥቅሉ ማለት ነው የሀገሬ ልጆች። ከዛ በኋላም በቃ ሊገላት ምንም አልቀረም። እንደዚያ ሲሆን የዛ ቤት ያሉ ልጆች ሲደነግጡ እሱን ረባክ ተዋተረ ምናምን ብሎ ሲገለግሉ ልጅቱ የት እንደደረሰች አይታወቅም አሉ። ግማሹ በመስኮት ዘላለች ይችላል፣ ግማሹ ደግሞ ወጣ ሄዳለች ይችላል፣ ግማሹ ደግሞ አውቆ ነው ገሉ ሌላ ክፍል ደብቋት ነው። ብቻ ብዙ ነገር የሚሰማው ነገር ያስጠላልም ያስደነግጣልም ወላሂ። እና በዚያ ሁኔታ ውስጥ እያለ ያው ከቤት ውስጥ ሲፈልጋት የለችም እና ከቤት ሲፈልጋት ሲያጣት እንዴ በቃ ወጣ ሄዳለች፣ ያ ማለት ፖሊስ ልታመጣብን ነው ብሎ እሱም ተከትሏት ወጥቶ ነበር አሉ ማለት ነው ያገሬ ልጆች። እንዲሁ አቅም አግኝታ እንኳን በጣም ደም ፈሷታል ተብሏል ማለት ነው ስለደበደባት በጣም ስለቀጠቀጣት። እና አቅም አግኝታ እንኳን እንዲሁ እንደምንም ወጣ ቢሆን እንኳን ራሱ ማለት ነው እሱ ተከትሏት ከወጣ ራሱ ውጭ ላይ ራሱ የሆነ ነገር አድርጓል ሊሆን ይችላል። ከዛ ፖሊስ ሊጠራብን ነው ብሎ ወጥቶ እንዳለ በአካባቢው እያፈላለጋት ነበር አሉ። ግን እነዚያ ሴቶችም አብረው ለብሰው ምናምን ወጥተው ሲፈልጉ ምንም ነገር እንዳልተገኘ ነው እየተናገሩ ያሉት ማለት ነው። ከዛ በዚያ ሁኔታ ውስጥ እንዳሉ ለባልየው ተደወለለት አሉ። ባልየው ገጠር ነው አሉ የሚሰራ እና ባልየው ሲናገር እንደሰማሁት ቀጥታ ተደውሎ ምንድነው የተባለው እና ቶሎ ሚስት ሞታለች ቶሎ ድረስ ነበር የተባልኩት ነው ያለ። ከዛ በኋላ እሱም ከስራ ቦታ እንደመጣ ተናገረ። ከዛ ያው መንገድ ላይም እንደዚህ ምናምን ነገር አግኝቻለሁ በሰዓቱ ደንግጬ ምናምን ስለነበረ አልቀረጽኩም ቪዲዮም ሆነ ምንም ነገር ያስኩት ነገር የለም ብሎ አላሉ ማለት ነው። ከዛ ከቤት ገብቶ ምናምን ሲፈልጋት ልጅቷ የለችም አልተገኘችም። ከዛ እሱም አማራጭ ስለሌለው ድጋሚ ወደ ስራው ተመለሳሉ ማለት ነው። ከዛ ከነሱ በላይ ደግሞ ሌላ ቤት አሉ ማለት ነው። ግን ምን ተደርጓል መሰላችሁ አሉ። አቤት ግፋቸው። እኔማ ሰው አብሮ በልቶ አብሮ ጠጥቶ አረ እንደው አፈር ያብላችሁ እንደው ሀበሻ ምን አደረጉላችሁ አሉ። ልጅቷ እንደጠፋች ሲያውቁ ተለበሉ ብለዋል በክሎሮክስ ማለት ነው። እሷ የተደበደበችበትን እንደዛ በደም የቆሸሸውን ቦታ አሉ ምናምን ጥድት አድርጉ ተብለዋል በክሎሮክስ ጥዳሉ ማለት ነው። ከዛ ያጸዱበት ምናምን ራሱ ከዚህ ውስጥ ተገኝቷል አሉ ማለት ነው። እና በጣም ነው የሚያሳፍረው። እና ባልየው ከሄደ በኋላ ደግሞ ምን ተነገረው ሌላ 4ኛ ነው 3ኛ ፎቅ አላቅም ከዚያ በላይም ሌላ ፎቅ አለ ምናልባት ከገደላት በኋላ ከዚያ ፎቅ ዘግቷት እንደሆነስ ምናምን አሉኝ። እንደገና ከተመለስኩ በኋላ እያለ ባልየው ማታ እያወራ ነበር ማለት ነው። እና እየተፈለገ ነበረ። የሚገርመው ነገር ማለት ነው ሰውየው እስካሁን ድረስ ፎቶ ምንም ሊገኝ አልቻለም። ሶሻል ሚዲያ ይጠቅም አላቅም ብቻ በጥቅሉ ፎቶውን ለቆ ስለማውቅ ፎቶውን ማግኘት አልተቻለም አሉ ማለት ነው። እና ልጅቱ ስንት ቀን ሙሉ እየተፈለገች ነው ግን አልተገኘችም። ግማሹ ደግሞ ተገላ ቢሆን ኑሮ ትገኝ ነበር ይላል። ግማሹ ደግሞ ገሉ ካንዱ ደብቋት ነው እንጂ እንደዚያማ ባይሆን ኑሮ ትገኝ ነበር ይላል። ግማሹ ደግሞ የሆነ ሰው አስጠግቷት ይሆናል ይላል። ግማሹ ደግሞ በቃ ነፍሷን ስለማታውቅ ይሆናል ይላል። ግማሹ ደግሞ ሰው አግኝቶ ለነፍሴ ብሎ ሕክምና አስገብቷት ይሆናል ይላል። ብቻ አትጠይቁኝ። በእርግጠኝነት ሰው አግኝቷት ሕክምና አስገብቷት ወይንም ደግሞ ከቤታቸው እንትን ብሏት ቢሆን ኑሮ ይሄ ሁሉ ሰው እየተንጋጋ ከኔ ያለችን ያግኝቻታለሁ የማይል ሰው የለም። ለምን ብትሉ ትናንትና ውሏቸውን አዳራቸውን ራሱ ወላሂ የሰፈር ልጅ የተባለ የእሱ የት ነበር ያሉት በአላ ወሎ አካባቢ ነው ሀገራቸው ማለት ነው የወንድየው። እና ብቻ እኔ በጣም አሳዘነች ልጅቱና እንደው አላህዬ እንደው ጥብቅ አድርጎስ እንደው በሰላም ያስገኛት። ወላሂ በጣም ነው የምታሳዝነው። ልጅው ባረባ ነገር ትልቅ ጥፋት አጥፍታ አይደለም
ባላሰበችው መጋጨት ያለ ነገር ነው እና ከሌሎቹ በተለየ መልኩ እሷን ለምን እንደዚያ ቀጥቅጦ መደብደብ እንደፈለገ አላውቅም። ምክንያታቸውን እነሱና እንዳላ ብቻ ናቸው የሚያውቁት። እና ግን በዚህን ያክል ጭካኔ ማለት ነው። እና በጣም ነው ያሳዘነች ወላሂ። እንዲሁ ምን አይነት ጊዜ ላይ ደረስነ? እናማ የኢጃዛ ቤት ጦስ ገና ብዙ ነገር ያመጣል። ኢጃዛ ቤትና ከሀበሻ ጋር ሆኖ ከአንድ ቤት መስራት በጣም ዋጋ ያስከፍላል የሀገሬ ልጆች። እኔ ለዚህም ነው ኮንትራት ቤት ማረኝ የምላችሁ። የፈለገ ያክል ስራ ቢበዛባችሁ ራሱ ሰራተኛ አምጡልን አትበሉ የምላችሁ በምክንያት ነው። ወላሂ እኔ ታውቃላችሁ ስራ በጣም ይበዛብኛል፣ ግን ሰራተኛ እንዲያመጡብኝ አልፈልግም። ለምን ሰራተኛ ካመጡብኝ በእርግጠኝነት ወይ ቅንጭላቷን ብያት ወይ ቅንጭላቴን ብላይ ስራዬም ተበላሽቶ ወይ እስር ቤት ሁሉ ልወረወር እችላለሁ ማለት ነው። እና ብዙ ጊዜ ኮንትራት ቤት ያለ ልጆች እኮ ታድርን ማን እንደ ኮንትራት ቤት ምናምን ስል በውጭ የሚሰሩቶች አንቺ ደግሞ ዝም ብለሽ ኮንትራት ያለሽ የምትሉ አላችሁ። ገባችሁ? አንድ ይውትላችሁ እናንተ ከሰው ጋር ስትጨመሩ ወደማትፈልጉት ህይወት በእነሱ ግፊት ልትገቡ ትችላላችሁ። ገባችሁ? ሁለት ደግሞ እንደዚህ ያለ አስቸጋሪ ነገርም ሊፈጠር ይችላል። ብቻዬን ከሆን ጉሳ እንዳልኳቸው አሰሪዎች ናቸው ብዬ እነሱን አክብሬ ዝቅ ብዬ እኖራለሁ እዴ። እና ኮንትራት ቤትን የመሰለማ ማንም የለም። እና ኢጃዛ ቤት ውስጥ ስንት ጉድ ነው የምንሰማ? ብዙ ጉድ እኮ ነው የሚሰማ። ለመጀመሪያ ጊዜ አይደለም ስንት ጉድ ነው ያለና ብቻ የዚች ግን የተለየ ነገር ነው። ምክንያቱም እንዳልኳቸው ተጣሉ የተባሉበት ምክንያት በጣም የሚያስጠላ ምክንያት ነው። በዚያ ምክንያት የተነሳ ጠብ ግን እስከ ህይወት ማለፍ ድረስ ስጋት። በቃ አሁን ሰው በቃ ምንድነው በህይወት ትገኝ ይሆን ወይስ ምንድነው የሚለው ነገር ያስጨንቃቸው። ገባችሁ? ይሄም ሊባል የቻለው አብረዋት የነበሩ ልጆች ሲያወሩ በጣም እንደተደበደበችና በጣም እንደተጎዳች ነው እየተናገሩ ያሉትና አላቅም። ግን እንደው አላህዬ እንደው እሱ ይጠብቃት። የኔ ምስኪን የኔ ከርታታት ያልፍልኛል ብላ እኔ ስንት አላማላት እና ሰው አምና እሱን አምና ነው። ገባችሁ? ሰው ባመነው ሰው ደግሞ እንደዚህ ሲከዳ ሲታይ በጣም ያሳዝናል። ወላሂ ጅብ ማለት ነው። ከወንድ ጋር የገጠመ መሰለው እንዴ? እሱማ ብቻ ከደበደባት በኋላ ራሱ ልቀቁ ሊጨርሳት ብሎ ነበር አሉ። ገባችሁ? ከዛ ልቀቁ ሊጨርሳት ሲል እነዚያ ልጆች ናቸው አሉ እሱን ሲይዙት እሷ ከዚያ ቦታ የተሰወረችው አሉ። እና ግን አሁን በቃ ከቤት ወጣል። ቤቱ እንዳለ ተፈትሿል ተብሏል። ቤት ውስጥ የለችም። በመስኮት እንዳዘል 3ኛ ፎቅ ነው መሰለኝ የተባለ። በእርግጠኝነት 3ኛ ፎቅ ብትዘል ኑሮ ከታች ተከስክሳ ነው የምትገኘው። ብቻ ለሰሚው ግራ የሆነ ነገር ነውና እንደው አላህ እንደዚህ ካለ ጉድ ሁላችንም የሚጠብቀን የሀገሬ ልጆች። ወላሂ ዱዓ ጸሎት አድርጉላት። የኔ ምስኪነት እንደው አላህ በሰላም ያስገኛት ማለት ነው። እንደው ምንድነው ትደብደብም ትቁሰልም እንደው ብቻ በህይወት ትኖር ለቤተሰቦቿም እሷም ደግሞ እኔ ከባድ ነው ምን እንደምላላቅም። ወላሂ በጣም ነው ያሳዘነችኝ እኔ ልጅቱና እንደው አላህ ይስረውን ይስጠው። እሱ የሚሉት ወንድ ድንቄም ወንድ ማለት ነው። አይ ወንድ ምን አይነት አሳፋሪ ወንድ ነው ግን ማፈሪያ ማለት ነው። ሴታ ሴት እንደ ሰዎቹም እኮ ህጋዊ በሆነ አውደልድል ማለት ነው። መጀመሪያ ሰርተ የመኖሪያ ወረቀት በያዝክ ከዚያ ሰው ለመደብደብ ደረስክ። ጨካኞች! ኧረ ለአንተ ቆራጣ ኢጃዛ ቤት ማለት ነው። ጅቦ ስታስጠላ ይቅና ወጥተህ ቅር የእጅናት ታገኛታለህ።